አሁን የምንቀመጥበት የተቀመጥበት አሁን የምንገኝበት እጅግ ውብ ማራኪ ሳቢ አረንጓዴ የሆነ ለመዝናኛነት የሚያገለግል ለዳኝነት መስጠት መስጫ ቦታ ሆኖ የሚያገለግል ልጆች ሊጫወቱበት የሚያገለግል ሰርግ ሐዘን ለቅሶም ካለ እንግዳም ይሸኝበት ሚስተናገድበት እናቶች አባቶች ለጸሎት ወጥተው ቤተክርስቲያንና መስጊድ ከመሄዳቸው በፊት ወጥተው ጸሎት የሚያደርጉበት ልጆች የሚቦርቁበት ደመራም ይደመርበት ከዚህም አልፎ ተለያየ ማህበራዊ ጉዳዮች ቢዳኝበት ስፍራ ነው ስለዚህ ጀፎሮ ማለት ለጉራጌ ካሉት ትልቅ ትውፊት ትልቅ እሴት ትልቅ ቅርስ አንደኛውና ዋነኛው ነው እኔ ከልጅነቴ ጀምሮ ያው ያደኩት ጀፎሮ ላይ ነው የተጫወትኩት ጀፎሮ ላይ ነው የተመከርኩት ጀፎሮ ላይ ነው ከጓደኞቼ ጋር ጥሩ መግባባት ማህበራዊ ትስስር የፈጠርኩበት በጀፎሮ ላይ ነው ከዚህ ማልፎ ዛሬ የተዳር አጋሪን ለማግኘት ምርጫ ያደረኩበት ጀፎሮ ላይ ነው እና በጀፎሮ ተውስታው ጀፎሮ ታሪኩ ጀፎሮ የሚሰጠው ጥቅምና ትሩፋት እጅግ በጣም ሰፊ ነው ዲዛይን ከመስራት በላይ የኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ለማምጣት ነው 5 ዓመት 6 ዓመት ይማሩ እነዚህ ሰዎች እዛ ሳይደርሱ ከደረሱበት ለምን ነው እናስገድዳቸው ከቻለ ዲግሪውን አመጣን እንስጣቸው ለነሱ ከዚህ በላይ ምን መሰልጠናል ስልጣኔ ማነገራችን ላይ በህግ መመራት ማለት ነው ሌላ አይደለም ስልጣኔ ማለት አንድ የበወጣ ህግ የህግ አስከባሪውን ሳታይ ህጉን ባህልህ አርገህ መመራት እሱ ነው እኮ ስልጣኔ ለምንም ነገር የለውም ስልጣኔ ለምን ተፈጠረ እንዴት ተፈጠረ በማን ተፈጠረ ተብሎ ሲባል በጣም የሚደንቅ ታሪክ ነው ያለውና አሁን እዚህ በታዩት ከታች ጀምረን እስከ ላይ ጫፍ ድረስ ባለው መስመር ላይ የነበረው የህዝብ ቁጥር ወይ 3 ወይ 4 ነበር የመሬት ጥበት የለም መሬት የሚኖርበት ሰው የለም በዛ ሰዓት በይዞታነት የሚያዝ መሬት የለም የወል መሬት የበዛበት ነበር በዛ ዘመን ላይ 3 እና 4 አባቶች ሆነው ግን ምን አደረጉ ጆፎሮ እንደሚያስፈልግ ቁጭ ብለው ተነጋገሩ ለምን ወደፊት ትውልድ እየጨመረ ቁጥሩ እየጨመረ ሲሄድ የመሬት ጥበት እንደሚኖር መሬት ለያንዳንዱ ሰው መስጠት በጣም በአነስተኛ ሜትር ካልሆነ በስተቀር መድረስ እንደማይችል በማሰብ የመሬት ጥበት ያለበት ሰው ሊኖር ይችላል ብዙ ማህበራዊ ችግሮቻችን ለመፍታት የምንችልበት ነገር የጋራ ነገር ማስቀመጥ አለብን ብለው በጣት የሚቆጠሩ ሰዎች ናቸው ያስቀመጡት የሚገርመው ማለት ነው ህግ አወጡ ባህላዊ ዳኞቹ ያን ህግ ባህል አደረጉት በዛ ባህል ህዝቡ ተመራ ከዚህ በላይ ስልጣኔ ምን አለ ስልጣኔ እኮ ነው በቃ ሌላ ምንም ትርጉም የለውም ስልጣኔ ማለት አንድ ሰው ይሄንን አክብሮ ይሄን ያለ ረጅም አንዳንድ ቦታ እስከ 7-8 ኪሎ ሜትር ነው ገጥሞኛል በጣም በተከታታይ ምንም ሳይቋረጥ መንገድ ላይ ገደል ካልገጠመው ወይ ወንዝ ያው መንደር የሚከፍል ወንዝ ካልገጠመው በስተቀር እሱንም ተከትሎ ይሄድና ረጅም ቦታ ይሄዳል ይሄንን አክብሮ ቅድም እንደተባለው 150 ዓመት ነው አሉ ይሄን ያህል ጊዜ ሳይቆርጥ ይሄድን ከቆየኮ ስልጡን ማህበረሰብ ማለት ነው ሌላ ምንም እኮ እኛ ወደዚህ ለመሄድ ነው እየተማርን ያለው እዚህ ለመድረስ ነው ልጆቻችን እያስተማርን ያለው እና እኔ እንዳውም እዚህ አካባቢ ያሉትን አመራሮችና እዚህ አካባቢ ያሉ ሽማግሌዎችን ሞቅሰው ይሄን የመሰለ ነገር እንዴት ደብቃችሁ ይሄን የመሰለ ነገር እንግዲህ ይህ ጥበብ እንዴት ተገኘ የሰው ቁጥር እንደሚበዛ የመሬት ጥበት እንደሚኖር ሰው ከበዛ ደግሞ መሬት ከጠበበ የጋራ መጠቀሚያ አገልግሎት የሚያስፈልግ ነገር መሆኑን ከብት ማርባት የሚቻለው ልጆች ሊጫወቱ የሚችሉት የተለያዩ ዳኝነቶች ፍትህ ሊሰጥ የሚችለው ትልቁ የጆካ እንዳለ ሆኖ በመንደር ደረጃ ለምሳሌ እዚህ አካባቢ ምንም ችግር ቢፈጠር ቁጭ ብለው ወጥተው ሌባ ቢሰርቅ ጥፋት ቢሰራ ቁጭ ብለው የሚዳኙበት በዚህ ስፍራ ላይ እንደዚህ ዝግባዎች ደግሞ ምንድነው እንደ ድንኳን እንደ ጥላ እንደ ከለላ የአየር ንብረትም ደግሞ ዝናብ ያመጣልን ብለው ያስቡ ነበር ዝናብ ለማግኘት ትልልቅ ዛፍ ያስፈልጋል ትልልቅ ዛፍ ደግሞ ሲሉ ደግሞ አገር በቀል ዛፎች ነው የተጠቀሙት ምናልባት ትናንት በሄዳችሁበት አላቅም ዝግባ ጽድ ኮሶ ወይራ ቀረሮም ያለበት አካባቢ አለ እነዚህ እንጨቶች ናቸው የተከሉት ሌላ ነገር አይደል የተከሉት እነዚህ ደግሞ ለእድሜ ዘመናቸው ድረስ ቢቆዩ የማይበሰብሱ ይሄ የማይወድቁ ለአደጋ የማይጋለጡ ናቸው አሁን መርጠው የተከሏቸው
በመንገር ላይ ያለፍኩባቸው የመጣቸው ከተሞች ይሄንን ወደ ከተማ ይዞ ባለመሄዳቸው ነው። ይሄንን ወደ ከተሞች መሄድ ነው። የከተሞቻችን መንገዶች ለምን ጠበቡ? ይሄን የመሰለ ባህል ይያል የከተሞቻችን መንገዶች እኮ ከዚህ ቢያንስ መስፋት ነበረባቸው። ካልሆነም ከዚህ መጥበብ አለባቸው። እና እንዴት ነው ከገጠር ወደ ከተማ ስንሄድ ምን ጠበው? ከተሞቻችን ይሰፋሉ ማለት እኮ ነው። ማለት ገጠሮቻችን ከከተሞቻችን እና ይሄ ብዙ የፍልስፍና ጥያቄ የሚያስነሳ ብዙ የአሰራር ጥያቄ የሚያስነሳ ነገር ነውና እኔ ይሄን የጠበቃችሁ ይሄን የሰራችሁ ይሄን ያስከበራችሁ ሽማግሌዎች እናንተ ናችሁ የሰለጠናችሁ። እኛ መሰልጠን አቅቶን ነው መንገዶቹን ሁሉ ቀንሰን የዋሁን መኪና ማሳለፍ እስኪያቀተን ድረስ ለመንግስት ዳና ያመጣንበት እየገፋን ስንችል ቤቱን ካልቻልን አጥሩን ካልቻልን የሆነውን ነገር እየገፋ መንገድ ላይ አውጥተን ዛሬ አፍርስ አታፍርስ ካሳ ክፈል አትክፈል በዚህ ሂድ በዚያ ሂድ መከራ የታየው ይሄ ስልጣኔ ጠፋ እና አደራችሁን የሰለጠናችሁት እናንተ ስለሆናችሁ እንደኛ እንሆናለን ብላችሁ መከራ እንዳለ ኮሪደር ልማት ጉራጌ ጥንት ጀምሮታል። ያኔ አርኪቴክቸር የለም፣ ሲቪል ኢንጂነር የለም፣ ኮተም ኢንጂነሪንግ ያልተማረ ሰው የለም፣ ወይም ሌላ ኢንጂነሪንግ ሳይንስ ያጠና ሰው የለም። በተፈጥሮ ግን ከላይ መክሊት ተሰጥቷቸው በኢንጂነሪንግ ሳይንስ ተቀርጸው የተሰሩ ምንም መምህር ሳያስፈልጋቸው ከፈጣሪ የተማሩ አባቶች ዘልቀው አስቀምጠውታል። ይሄ አሁን አጥሩ ስትመለከቱት በመሐንዲስ የተሰራ ነው የሚመስለው፣ ግን መሐንዲስ እኮ የለም። ያኔ ሜትር እኮ የለም። የሚገርማችሁ ለምን አደረጉት? በማድረጋችሁ ምን ሆነ? አሁን ምርጥ ተሞክሮ የሚቀመርበት ሆኗል ማለት ነው። ቅርሶች ስለሆኑ ነው፣ ለትውልድ የሚተላለፍ ነገር ስላደረጉ ነው። ወንዝ ተራራ ካልከለለው በስተቀርኮ በቃ ይችን እስከ ደቡብ ኢትዮጵያ ድረስ እንድትወስድ ተደርጋ ነው የተሰራው። እዛ ሲሄድ ምናልባት ከተማው አካባቢ ሊዘጋ ይችላል እንጂ ጉራጌ ዞን ውስጥ ካለ ግን ይሄ ነገር ይገናኛል። ይሄ ጥበብ ቀላል ነገር አይደለም። ስለዚህ ይሄ ለሀገር ትልቅ ትሩፋት ነው። ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው መጀመሪያ ማየት ያለ ይቻላል ወይ? አዎ ይሄው። ማህበረሰቡ ያውቃል ወይ? አዎ ይሄው። ለዚህ የሚሆን ህግ አለ ወይ? አዎ እዚህ አለ። ለዚህ የሚሆን ባህል አለ ወይ? ይሄው አለ። ይሄ ነገር የኢትዮጵያ ሐሳብ ነው ወይ? አዎ ይሄው። ከዚህ በላይ የት ሊጎበኝ የሚችል ቦታ እና እኔ ለሚዲያዎች በየገጠሩ ለኮሪደር ኮሪደር ለመስራት ለምትሞክሩ ስራ ኃላፊዎችና ባለሙያዎች ይሄን እዩ። እዚህ ቦታ ጀምሩ።